የተለየ ካህን ያስፈልጋል ምን ጥቅስ አምጣ ደግሞ ጌታ ያው ሾማቸውና ሐዋርያትን የማቴዎስ ወንጌል ምዕራፍ 28 ላይ ስትመለከት አጥምቁ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት አድርጉ የተባሉት የተሾሙ ናቸው፣ ሐዋርያት ናቸው። እነሱማ የበጉ ሐዋርያቶች ናቸው። ከዛ በኋላ አማኞች ናቸው። የበጉ ሐዋርያቶች ከዚያ በኋላ ራሱ ሲያጠምቁ የነበሩት እነሱ ናቸው። በመጽሐፍ ቅዱስ ላይ የተጠቀሰው ክህነት የሌለው አገልጋይ ያልሆነ ያልተሾመ ሰው ግን ሲያጠምቅ በመጽሐፍ ቅዱስ ላይ አንድም ላይ አታገኝም። አንድ ማን ነው የሚያሾመው? ማን ነው የሚሾመው? ለምሳሌ የሐዋርያት ሥራ ምዕራፍ 2 ላይ ሐዋርያት ሲያጠምቁ፣ የሐዋርያት ሥራ ምዕራፍ 8 ላይ ሲያጠምቁ፣ በተለያየ ቦታ ላይ እንዲያውም እነ ቅዱስ ጳውሎስም ያገኘው ሰው መንገድ ላይ ያጠምቅህ ሳይሆን የሚያጠምቁ ሰዎች ሲሾሙ ሲሰጣቸው ነው ያየነው። ስለዚህ ጥቅስ የለም ማለት ነው። ወደ ሌላ እንሂድ። ቆይ ጥቅስ አምጣ። አይ ሳይስ ጥቅስ አምጣ እየሰጠው ሐዋርያት አጠመቁ እያልኩህ ከበጉ ሐዋርያት ላይ የበጉ ሐዋርያት አሁን ሐሳቡ እዛ ጋር አሁን ለምሳሌ የበጉ ሐዋርያት እነ ጴጥሮስ ዛሬ የለውም አይደለ? እነሱ ደግሞ ሌላ ሾመዋላ። እነሱ ደግሞ ዛሬ ማን ነው የሚሾመው? እነሱ አሁን ዛኔ አሁን አማኞች ጥቂት ሰዎች ነበሩ። ዛኔ ያመኑ ሰዎች ጥቂት ነበሩ። አሁን ለምሳሌ ወደ ገጠሩ ማህበረሰብ ዶክተር ያው ጌታ ሐዋርያትን መረጠ፣ ሾመ። ከሾመ በኋላ ስልጣን ሰጣቸው። ኦኬ ስልጣን የሰጣቸውን ደግሞ ምን አላቸው? አጥምቁ አላቸው። ይሄ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሏቸዋል። እስከ ዓለም ፍጻሜ ከእናንተ ጋር ነኝ ሲል ምን ማለቱ ነው? በክህነቱ የሚሰሩ ሰዎች እስከ ዓለም ፍጻሜ እስከ ዓለም ፍጻሜ አሁን እነሱ እኮ ወደ ጌታ ሄደዋል። ኦኬ አዎ እስከ ዓለም ፍጻሜ ከእነሱ ጋር ይኖራል። ግን ይሄ የማጥመቁ የልጅነትን የማሰጠት ስራ ለሐዋርያት የተሰጠና ያ ለሐዋርያት የተሰጣው እነሱ አንዱ ልጆቻቸውን ተማሪዎቻቸውን ሲሾሙ እያለ እኛ ጋር ነው የደረሰው። ይሄ አፖስቶሊክ ሰክሰሽን ይባላል፣ ሐዋርያዊ ቅብብሎሽ ይባላል። ይሄ ደግሞ የቤተ ክርስቲያን ታሪክ ቁጭ ብሎ ማንበብ ነው እንጂ ግግም ብሎ ሉተር ራሱ የተሾመ ነበረ ማለት ካህን ሆኖ መነኩሴ የነበረ ነው፣ አፍርሶት ነው። ስለዚህ ይሄ እስከ ሉተር እስከወጣበት ድረስ በካቶሊክ ውስጥ ነበረ። በእኛ ቤተክርስቲያን ደግሞ ያልተቋረጠ ነገር ያለ ይሄ የቤተክርስቲያን ታሪክ ነው እንጂ ዝም ብሎ ከበደና አበበ ያጥምቁ ምናምን ሳይሆን ስልጣኑ ትእዛዙ መጽሐፍ ቅዱስ ላይ የተጻፈው እንድናደርገው ስለሆነ ማለት ነው። እሱ ነው ያለው። አሁን ወደ እንትኑ እንሂድ። ሌላም ሰው ስለቀማ አንድ ብቻ ጥያቄ ልጠይቅና ወደ ሌላው ሰው ልሄድ። መልካም ስራ ለድነት ይጠቅማል አይጠቅምም? መልካም ስራ የድነት ውጤት ነው እንጂ ድነት ስለ ዳንን ነው የምንሰራው እንጂ ለድነት ምክንያት አይደለም። አይ እኔ ጥያቄ የትኛው ይቀድማል የትኛው ይከተላል አይደለም ያልሁት። መልካም ስራ አሁን አንተ መልካም ስራ ለድነት ይጠቅማል አይጠቅምም? አሁን ለዛ ነው አሁን ሪኩዌስት ነው ወይስ አሁን ለዛ እኮ ነው ይሄን ጥያቄ በጣም ክሊር የሚያደርገው። አሁን ለምሳሌ አንድ ሰው የእግዚአብሔር ልጅ የሚሆነው በምንድን ነው? በስራ ነው ወይስ በጸጋ ነው የሚለውን ጥያቄ ጥያቄማ እኔ ነኝ የምመርጠው። አሁን ጥያቄው ዶክተር ምንድን ነው? መልካም ስራ ለድህነት ይጠቅማል አይጠቅምም ነው ጥያቄው። ይጠቅማል ወይ አይጠቅምም? ከዚያ በኋላ ማብራሪያ። ያው እንግዲህ ስራና እምነት የተለያየ የሚለያዩ ሰው ነገሮች አይደለም። አሁን ይጠቅማል አይጠቅምም የምንለው ነገር አይደለም። ኦኬ ስራና እምነት አይለያይም? አዎ አይለያይም። ኦኬ ፌዝ አሎን ታዲያ ምንድነው? ቆይ ፌዝ አሎን ታዲያ ምንድነው? አሁን ያለው አስተምሮ ምንድነው? አይጠቅማል አይጠቅምም ሳይሆን ለመዳን ብርክስቶ የሚያስፈልገው እምነት ነው ወይስ ጸጋ የሚለው ነው? እምነት ነው ወይስ ስራ ነው እኮ። ለመዳን አይለያይም እኮ ዶክተር፣ አይለያይም እኮ አልከኝ እኮ። አንዱ ያለው ውጤት ነው። አሁን ለምሳሌ እኮ ስለዚህ አይለያይም ከሆነ እንስማማለን፣ ምንም ችግር የለም። እኛም እንደዚያ ነው የምንለው። አይለያይም ነጣጥሎ ነፍስና ስጋን ገንጥሎ ሰው እንደማለት ነው። ስለዚህ አይለያይም ነው፣ ምንም ጥያቄ የለውም። እናንተ ግን ፌዝ አሎን ስትሉ ምን ነጥላችሁ አሎን አላችሁ እኮ ብቻ አላችሁ እኮ። ለአብራራት ጊዜ ይሰጡኛል ትንሽ ለአብራራ ሐሳቡን ማለት ነው። እሺ ባባጭው ሜቢ ወደፊት ምን እንድትረዱን ማለት ነው። ግን ለየትኛው ነው ማብራሪያው? አንድ ናቸው ለሚለው ነው አንድ አይደሉም ለሚለው ነው?
አንድ ናቸውም አንድ አይደሉም። አንድ ናቸው የሚባሉበት መንገድም አለ፣ አይደሉም የሚባሉበትም መንገድ ስላለ እሱን ልናገር። ቆይ መጀመሪያ ጥያቄ እኮ ሐመር ውሃ እኮ የለውም እኮ ለመልካም ስራ ለድነት ይጠቅማል አይጠቅምም ነው። ይጠቅማልም አይጠቅምምም ሳይሆን ይጠቅማል አይጠቅምም። እሺ አይጠቅምም፣ ለድነት አይጠቅምም። ኦኬ ተቀየርህ። በጣም ጥሩ። እሺ መልካም ስራ ለድነት አይጠቅምም። እሺ ቆይ አንድ ሰው የተገለጡ የስጋ ስራዎችን እዚህ ገላትያ ምዕራፍ 5 ላይ ያሉትን በዝሙት፣ ስርቆት እንደመሳሰሉትን እያደረገ ቢያደርግ ድነቱን አያሳጣውም? ከእግዚአብሔር መንግስት ሊለየው አይችልም? የዳነ ሰው አያደርግም። በኃጢአት ከወደቀም በንስሐ ይመለሳል። ደስ የምትለኝ ስራው ሳይሆን የዳነ ሰው ማለት የዳነ ሰው ኃጢአት አያደርግም? አዎ የዳነ ሰው ኃጢአት አያደርግም። ኃጢአትም ካደረገ በንስሐ ይመለሳል። ኧረ ዶክተር እንዴት ነው እንዴ? አያደርግም ካደረገም ብሎ ነገር አለ? ያደርጋል ግን ነው የሚባለው ወይ እንጂ አያደርግም ከተባለ በኋላ ካደረገም አይባልም እኮ። አሁን አንደኛው አያደርግም። በጣም ጥሩ። ኃጢአት ሰርተህ አታውቅም ዶክተር አንተ? ይኸው ኃጢአት መጀመሪያው ማንነቱ ሁሉ ኃጢአት ነው። ማንነቱ ሁሉ ኃጢአት ነው። በመጀመሪያ በኢየሱስ ክርስቶስ ያመንኩት ለዛ ነው። ጻድቅ በእምነት ይኖራል። ከጅምሩ ምን ጨረስከው አይደል? ኃጢአት አላደርግም ብለህ እንደገና በሙሉ ኃጢአተኛ ነኝ ትላለህ እንዴ? ተው እንጂ። ቆይ ዶክተርዬ ኃጢአተኛ ባልሆንማ በኢየሱስ ላይ ምናምን አለው እኮ። አሁን ነው እኮ የጠየኩኝ። አሁን አንተ ጴንጤ ከሆንክ በኋላ ሉተራን ከሆንክ በኋላ ኃጢአት አድርገህ ታውቃለህ? አድርገህ አታውቅም? ሀሳቡ እኮ ግልጽ ነው። አሁን እርሶ ማለት አሁን እንዳብራራ ጊዜ ስላልፈቀዱልኝ ነው እንጂ በጣም ዶክተርዬ እኔ በጣም ግልጽ ነኝ፣ በጣም ሪስፔክትፉል ነኝ እውነት ለመናገር እና ለዚያ ነው ረጅም ሰዓት እየሰጠሁ ያለሁት። በጣም ሰዓት ምዶብኛል። አሁን ይኸው የዳነ ሰው ኃጢአት አይሰራም ማለት ነው። በጣም ጥሩ ጥያቄ ነው። እኔ ብዙ ተራጋጭና የአመፃ ስራ የሚሰሩ ብዙ ጴንጤዎችን በመረጃ ማቅረብ እችላለሁ፣ ግን እዚሁ ሌላ ቦታ ከምንሄድ እዚሁ እንጨርስ ብዬ ነው። ኃጢአት አድርገህ ታውቃለህ? ከፕሮቴስታንት ከሆን ከዳንክ በኋላ ብዬ ልውሰድልህና ኃጢአት አድርገህ አታውቅም? ይሄ እኮ መጽሐፍ ቅዱስም ይናገራል። ኃጢአት የለችም ብል ራሱን ያስተላል አይደለ? ነገር ግን የዳነ ሰው ኃጢአት አይሰራም እኮ ስላልከኝ ነው እኮ። ለምን የዳነ ሰው ኃጢአት አይሰራም ለምን አልከኝ? እንደዛ ያልኩበት ምክንያት የሚያግዝ ጸጋ አለ ነው። የኃጢአት ባህሪ አይደለም። የሚያግዝ ጸጋ አለ የለምማ። እሱን ምን የለም መቻልኩኝ። የሚያግዝ ጸጋ እኔን የምትጠይቀኝ የሚያግዘኝ ጸጋው ነው። እንደውም ንስሐ ራሱ የኃጢአት ስርየት ነው። ጸጋ ማለት ጸጋ ስርየት ኃጢአት የቴ ጸጋ ማለት የኃጢአት ስርየት ነው። ሁልጊዜ እግዚአብሔር ይቅር ይላል በንስሐ ምንም ጥያቄ የለውም። ግን የዳነ ሰው ኃጢአት አይሰራም ስላልከኝ እኮ ነው። የዳነ ሰው ኃጢአት ይሰራል አይሰራም ስልህ አይሰራም ይለኛል። ኦኬ ቆይ አይሰራም ማለት ኦኬ ካልሰራ ይሄ መጽሐፍ ቅዱስ የምናገረው ነው። ይሄ መጽሐፍ ቅዱስ የዳነ ሰው ኃጢአት እንደማይሰራ መጽሐፍ ቅዱስ ይናገራል። አይ ግድ የለም አይልም። ስለሌለ የተንሻፈፈ ጥቅስ ነው የሚመጣው። ግን እኔ አሁን ፕራክቲካሊ ነው ማየት የምፈልገው ጥቅስ ላይ ሳይሆን አንተ ራስህ ሰርተህ አታውቅም ወይ ነው ዶክተር? አንተ ራስህ ኃጢአት ሰርተህ አታውቅም? ይሄ እኮ እየነገርኩህ ነው። ጻድቅ በእምነት በህይወት ይኖራል ማለት ኃጢአት ሰርቶም ቢሆን በንስሐ ይመለሳል ነው፣ ሌላ ነገር አይደለም። ስለዚህ ኃጢአት ሰርቻለሁ፣ ግን እስቲል ኃጢአት ሰርቼም ቢሆን የዳንኩት በአንድ በምንድነው በጸጋ ነው። ግን የኃጢአት ባሪያ እንዳልሆን በንስሐ እንድኖር የሚያግዘኝ ጸጋ አለ እያልኩ ነው። ቆይ ዶክተር ግድ የለም። አሁን ይኸው ዶክተር ከታች ያለው ሰውም እንዳይታዘብ በጣም ግልጽ ጥያቄ ነው የምጠይቀው። መልካም ስራ ለድነት ይጠቅማል አይጠቅምም? አይጠቅምም አልከኝ። አንድ ጥሩ መልስ ነው። ሁለት መልካም ስራ ለድነት ይጠቅማል አይጠቅምም? አይጠቅምም አልከኝ። አንድ ጥሩ መልስ ነው። አንድ ጥሩ መልስ ነው። አንድ ጥሩ መልስ ነው። ሁለት መልካም ስራ ለድነት ይጠቅማል አይጠቅምም? አይጠቅምም አልከኝ። አንድ ጥሩ መልስ ነው። አንድ ጥሩ መልስ ነው። ሁለት አንተ ኃጢአት ሰርተህ ታውቃለህ ወይ አታውቅም ወይ ስልህ እሰራለሁ ግን ንስሐ እገባለሁ። እንዴ የዳንክ ሰው ሆነ እንዴት ኃጢአት ሰራህ? ማስረጃዬ እኮ ነው የጠየቅኩት። የዳነ ሰው ኃጢአት ይሰራል አይሰራም ወይ ነው ጥያቄ ማለት። አሁን ሀሳብሽ ጥሩ ነው፣ አሁን ገብቶኛል። የዳነ ሰው እንዴት ኃጢአት ይሰራል ከተባለ እንግዲህ አሁን እኛ ከእግዚአብሔር ልጆች ሆነናል። መጀመሪያ አሁን ልታሻሽለው ከሆነ ቅድም አይሰራም ብለህ አሻሽለው አይደለም እኮ
ላሻልሽለው አይደለም፣ በግልጽ ልናገር። አይ ተራ በተራ ብናወራ ደቂቃን ይዘን በተራ ብናወራ ምንም ችግር የለውም። እሺ አይ ጥያቄ አድሬስ መደረግ ነው ያለበት። የዳነ ሰው ኃጢአት ይሰራል አይሰራም? መጀመሪያ የዳነ ሰው ኃጢአት ይሰራል አይሰራም? የዳነ ሰው የኃጢአት ባሪያ አይደለም፣ ግን ሊወድቅ ይችላል፣ ሊሳሳት ይችላል። ይሄም ጻፍ ቁጥር የምናገረው ነው። በጣም ጥሩ ግድ የለም። እኔ አሁንም ቀየርክ። እሺ ኃጢአት ይሰራል፣ ጥሩ ነው። እኔም እንደዚያ ነው የምልህ፣ ይሰራል። ኦኬ ተስማምተናል። የዳነ ሰው ኃጢአት አይሰራም ምናምን እንዳትጠቅሱ እንደው እንዳትሉ ከታችም ያላችሁ ቤቴዎቹ የዳነ ሰው ኃጢአት አያደርግም እንዲያው ከነ ማስረጃው ነው ማመጣል። ግድንግድ ኃጢአት እንዳትሉ እሺ። ሰው ኃጢአት አይሰራም አይባልም። ሰው ሰግዶ እኳ ብድግ እስከሚነሳ ድረስ ያህልው ኃጢአት ሊሰራ ይችላል። አሁን ኦኬ ይሄ ኃጢአት የሰራ ሰው ንስሐ ባይገባ ይድናል ወይንስ አይድንም? እሺ ጥሩ እንግዲህ መጀመሪያ ላይ ብያለሁና ብዮታለሁና ይቅርታ፣ ያው ምናልባት ያናገር ችግር ካለ ጻድቅ በእምነት በተሻለ መጠን ችግር የለም። አክሰንቱም ያው በአንተን የቋንቋ ጥረትም ሊኖር ይችላል። ዶጎሪ እኔ አሁን ስለ ክብሬ ምናምን እኔ ቤቴ ላይ እንደፈለጉ ነው እንዲያወሩ የምፈቅድላቸው። ችግር የለም ተዋቸው። ጆሲ እሺ ዶክተር ጥያቄን አርቲኩሌት ላድርግ እንደገና ወይንም በቀጥታ እንዲመለስልኝ። አንድ ጴንጤ ኃጢአት ሰራ፣ ኃጢአት አደረገ፣ ልጨርሰው። ንስሐ ባይገባ ይድናል አይድንም? ንስሐ ራሱ እኮ የእምነት ክፍል ነው። ስላመነ ነው ንስሐ የሚገባው አይደለ? ኖ የእምነት ክፍል ነው። በእምነት በህይወት ይኖራል ይላል። ሰው እምነቱን ካጣ እምነቱን መዳኑን ያጣል። ሰው እምነቱን ካጣ ንስሐ ምኑን ነው የምታምነው? ንስሐውን ነው የምታምነው? አዎ ንስሐ ማለት መጀመሪያ እንግዲህ እምነት ማለት ኃጢአት እግዚአብሔር ሰው አመነ የምንለው ኃጢአተኛ መሆኑን ማመን። ከታዲያ ኃጢአትን ማመን እኮ ማለት በልጁ በኩል እንደሚያድነው ማመን አይደለ? ስለዚህ ንስሐ መግባት ማለት ኃጢአተኛ መሆኑን ማመንና ለእግዚአብሔር ምህረት እንደሚያስፈልገው ማመንና እግዚአብሔር ምህረት መለመን ነው። አይደለም ዶክተር፣ ቆይ ይሄ የግል ኢንተርፕሬተር ማለት ይሄ ነው። ፐርሰናል ይሄ መጽሐፍ ቅዱሳዊ አይደለም። ንስሐ የአእምሮ ስራ እንጂ ንስሐ ጸጸት ያለበት የሚገርፍ ነገር ነው። ሰላምን የሚያሳጣ ነገር ነው። የሚያስለቅስ ነገር ነው። የሚያንበረክክ ነገር ነው። ዝቅ እንድል የሚያደርግ የአእምሮ የህሊና ስራ እንጂ ሌላ ወስዶ የተገለጡ የስጋ ፍሬዎች ውስጥ የሚገባ ነው። ስለዚህ የእንትን ውስጥ ወስዶ እዚያ አብሮ ለማብካካት መሞከር ሁለት አይነት እምነት ልታደርገው ነው ማለት ነው። አሁን አንድ ሰው ነው ጥያቄው፣ ለንስሐ የሚገባ ፍሬ አድርጉ። ስለዚህ አንድ ሰው ንስሐ ባይገባ የዳነ ሰው ኃጢአት ይሰራል። ኦኬ በጣም ጥሩ። ኃጢአት ሰራ። ኃጢአት ከሰራ በኋላ ንስሐ ገባ። ንስሐ ባይገባ ማለትም ኃጢአት ማድረግ ሁለተኛ ወደ ኃጢአት ደግሜ ኃጢአት አልሰራም፣ ደግሜ ኃጢአት አላደርግም ብሎ አልቅሶ ባይመለስ ድነቱን ሊያጣ ይችላል ወይንስ አይችልም? ድነቱን ማጣት ይችላል። እሱ መጽሐፍ ቅዱስ ላይ በግልጽ ይናገራል። ሰው ንስሐ ካልገባ አሁን ምን ይላል እኮ መጽሐፍ ቅዱስ? አሁን ሰውየው ድነቱን ያጣው አሁን ሰውየው ድነቱን ያጣው በስራው ሳይሆን በእምነቱን በማጣት ነው። ግድ የለም አሁን ጨርሰናል። በዚህ መካከል የፕሮቴስታንት ትምህርት ፈረሰ። ፌዝ አሎን ተቀጥቅጦ ወድቋል። ግሬስ አሎን ተቀጥቅጦ ወድቋል። መልካም ስራ፣ የንስሐ ፍሬ ይሄ ለእምነት አይጠቅምም። ዋን ሴቭድ ኦልዌይስ ሴቭድ ማለት ይሄ ሲጀምር የልዩነት ነው እንጂ እንደዛ የሚባል አስተምሮ የለም። አሁን ሉተራን ጋር ሰው ድነቱን አያጣም ብለ የለም። መጽሐፍ ቅዱስ በግልጽ ይናገራል። አይ እሱ ዋን ሴቭድ ኦልዌይስ ሴቭድ የሉተርም ትምህርት ነው፣ ግን ሞስትሊ የቱሊፕ ውስጥ ያለ አንደኛው ክንፍ ነው። የመጨረሻው ምንድነው ሴንት ፐርሰቨራንስ ኦፍ ዘ ሴንት የሚለው
ዋን ሴቭድ ኦልዌይስ ሴቭድ የተመረጡ ሰዎች ወይንም ደግሞ እነዚያ ሰዎች ሴኩርድ ናቸው፣ ድነታቸውን አያጣም። ይሄ መጽሐፍ ቅዱስ በግልጽ የሚናገረው ነው። እሱ ችግር የለም። እዚህ ውስጥ የለም። እንደዚህ አንድ እስኪ ጥቅስ አንድ የዳነ ሰው ድነቱን አያጣም የሚል እስኪ አንድ ጥቅስ። እኔ ስጀመር ድነቱን አያጣም አላልኩም እኮ መች አልኩኝ። በቃ አሁን ጻድቅ በእምነት ይኖራል ነው። ሰው እምነቱን ከካደ ለዛ እኮ ነው ዕብራውያን ላይ ጥሩ ነው። ዶክተር ተስማምተናል። ግን ፌዛሉን ግን እንደዚህ አይደለም ትምህርቱ። ድነቱን አያጣም። መልካም ስራ ለድነት አይጠቅምም። በእምነት በህይወት ይኖራል ማለት ምን ማለት ነው? መልካም ስራ ለድነት አይጠቅምም ነው ትምህርታችሁ እኮ። ትምህርቱ አሁን መጀመሪያ ይኸው ዕብራውያን ምዕራፍ ኤፌሶን ምዕራፍ 2 ቁጥር 8 ላይ በጸጋ ድናችኋል። ይኸው ጸጋ ድናችኋል ማለት አራት ነጥብ ያለ። ቆይ ዶክተር አሁን ይበቃናል። ኤፌሶን 2:8 አብራራለሁ። ትክክል እኮ ነው። እኔ እኮ ተሳስተሃል እኮ አላልኩም። ይሄ የኛ ትምህርት ነው። ኤፌሶን 2:5 ነው መጨረሻ ያብራሩልንና ይበቃናል። ኤፌሶን ምዕራፍ 2 ቁጥር 8 ኤፌሶን ምዕራፍ 2 ቁጥር 8 አይ ስለምን የሚያወራ ነው? መልካም ስራ ያለበት ነው። ባይዘ አይ በጸጋ ድነናል የምለውን ማለት ነው። አይ እሱ ስጠቅሰው ነበር ቅድም እኮ። አይ እሱን አልጠቀስኩትም። እሱን ብቻ ያብራሩልንና እሺ ከስንት ጀምሬ ላንበው? ችግር የለም 2:8ን ብቻ ያንብቡ። ያው ምዕራፍ 1 ሙሉ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። እኛ ፍጥረቱንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። እርሱን ያብራሩልኝ። በጣም ጥሩ። ከላይ የሚጀምረው ከአንድ ጀምሮ ምን ይላል? በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። አሁን የኤፌሶንን ምዕመናን ምን እያላቸው ነው ቅዱስ ጳውሎስ? እንግዲህ መምህረ አሕዛብ ነው ቅዱስ ጳውሎስ፣ የአሕዛብ መምህር ነው እና እነዚህ ሰዎች ደግሞ በአሕዛብ ሆነው የነበሩ ናቸው እና በኃጢአታችሁና በበደላችሁ ሙታን ነበራችሁ ይላል። ነበራችሁ ነው እያለ የሚያወራው፣ የነበሩበትን ስቴት ነው የሚያወራው እና በዚህም ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው ይላል። በፊት እያለ ነው የሚያወራው። በሰይጣን አገዛዝ ውስጥ ማለት በክርስቶስ መንግስት ውስጥ ከመሆናቸው በፊት የነበረው ባለማመን ውስጥ የነበሩት የጨለማ ህይወት ያንን ነው የሚናገረው። በእነዚህም ልጆች መካከል እኛ ሁላችን ደግሞ ይላል። እኛ እያለ ደግሞ ያስገባል። እኛ ሁላችን የስጋችንንና የልቦናችንን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበርን፣ እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበርን ስለነበርን ነው የሚያወራው። ምክንያቱም ጳውሎስም የአሕዛብ የኦሪት መምህር የነበረ በኦሪቱ ሕግ ውስጥ የነበረ በክርስቶስ የማያምን የነበረ ነው። አሁን የቁጣ ልጆች ነበርን ነው የሚለው። ምክንያቱም አሁን የሚያወራው በነገራችን ላይ እያወራው ያለው ምን እያወራ ነው ያለው? ከመስቀሉ በፊት ስላለው ስራ ጭምርና ወደ መስቀሉ ማዳን ከመምጣታቸው በፊት የነበሩ የሰዎችን ህይወት ላስት የሆነውን ህይወታቸውን ነው የሚናገረው። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆንን ጊዜ ከክርስቶስ ጋር ህይወትን ሰጠን። ከመስቀሉ በፊት ስለነበረ ህይወት ነው የሚያወራው። ሙታን ነበር፣ የቁጣ ልጆች ነበር። እናንተም እንደዚያ ነበራችሁ፣ እኛም እንደዚያ ነበር። አይሁዳዊ የለም ግሪካዊ የለም እያላቸው፣ በሌላ አነጋገር አይሁዳዊ ድኖ አሕዛብ ብቻ ሳይሆን ሁላችንም የቁጣ ልጆች ነበር፣ ምክንያቱም በኃጢአትና በበደላችን ምክንያት እያለ ይናገራል። እና እግዚአብሔር ስለወደደን ከትልቅ ፍቅሩ የተነሳ በምሕረቱ ባለጠጋ ስለሆነ አለ። ከወደደን ከትልቅ ፍቅሩ የተነሳ በበደላችን እንኳን ሙታን በሆንን ጊዜ ከክርስቶስ ጋር ህይወትን ሰጠን። አሁን መዳናችን የተፈጸመው የእናንተም የእኛም በመስቀሉ ነው፣ በክርስቶስ ሞት ነው። ህይወት ያገኘነው በእርሱ ነው። ስለ በጎቼ ነፍሴን አኖራለሁ አይደል ያለው እሱ ጌታ። ስለዚህ ስለ በጎቹ ነፍሱን በማኖሩ የእሱን ህይወት ለእኛ ሰጥቶ የእኛን ሞት እሱ ሞተ። በጸጋ ድናችኋል። ማንም አዋጥቶ አይደለም የዳነው፣
ራሱ ነው የሞተልን። ጻድቁ ስለ ኃጢአተኞች ሞት ሆነ ይላል እንጂ እኛ የሆነ ነገር አዋተን አንተ ጾመንለት በል አንተ በዚህ በኩል ሄዳ እኛም በዚህ እናግዛለን ምናምን ብለነው አይደለም የዳነው። እንዲሁ ኃጢአተኞች ሆነን ሳለን በምሕረቱ ነው ያዳነን። ኦኬ በመስቀሉ ላይ ማንም ያዋጣ ሰው የለም፣ ብቻውን ነው የተሰቀለው። ኦኬ ስለዚህ በጸጋ ነው የዳነው። መስቀሉ ላይ ያዋጣ ሰው ምንም የለም። ስምዖን ራሱ መስቀል የተሸከመው ተጭኖበት ነው። ኦኬ እንጂ ለክርስቶስ አዝኖ ወይንም ደግሞ ተገዶ ነው ተሸክሞት ሄደው። ወይንም ደግሞ ናግዘኝ በመስቀሉ ስራ ማንም ያገዝነው ነገር ቢኖር ኃጢአት ላይ ያዋጣ ነው። እኛ በደል፣ ክፋት፣ ተንኮል ነው። ስለዚህ በጸጋ ድናቸዋል። እና ይሄ የሆነው ደግሞ አለ በሚመጡ ዘመናትም አለ። አሁን እዚያ መስቀሉ ከመስቀሉ በፊት ስላለው ማዳን ብቻ አይደለም የክርስቶስ ቤዛነት ለጥንተ አብሶ ብቻ ሳይሆን ለምልዓተ ኃጢአትም ጭምር ስለሆነ ክርስቶስ የሞተው እውነት ነው። ለሚመጣውም ትውልድ ሲጀምር የክርስቶስ ቤዛነት በሚመጡ ዘመናትም ደግሞ አለ። እሺ በክርስቶስ ኢየሱስ ለእኛ ባለው ቸርነት በማን በኩል? በክርስቶስ ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ የሚበልጠው ምኑ? በሚመጡ ዘመናት የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። ኦኬ ስለ ጽድቃችን የተነሳው ከእርሱ ጋር አስነሳን ሲል ምን እያለ ነው? ይኸው መንፈስ ቅዱስ ይመጣና ዓለምን ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው፣ ስለ ጽድቅ ከሙታን ተነስቼ ወደ ሰማይ ስላረኩ ነው ብሏል። ዮሐንስ ወንጌል ምዕራፍ 16 ቁጥር 6 ስለ ፍርድ የዚህ ዓለም ፍርድ ገዥ ስለተፈረደበት ነው ብሏል። ስለዚህ ይሄንን ቸርነቱን ምሕረቱን እንድናወራ በትንሣኤው የትንሣኤ በኩር ስለሆነ አስነሳን። እንዲያውም ይሄ ቆላስይስ ምዕራፍ 2 ላይ ይሄንን ይናገራል። ቆላስይስ ምዕራፍ 2 ላይ እና ሕይወታችሁ ከክርስቶስ ጋር ተሰውሯል ነው የሚለው። እንደውም ቆላስይስ ላይ እና አስነሳን ይልና በክርስቶስ ኢየሱስን በሰማያዊ ስፍራ ከእርሱ ጋር አስቀመጠን። አሁን ያለንበት እስቴት ነው ይሄ። ክርስቶስ ያለበት እኛ እሄዳለሁ እኔ ባለሁበት ደግሞ እናንተ እንድትሆኑ ብሏል። በእርሱ መኖር ከእርሱ ጋር መኖር ነው እና በሰማያዊ ስፍራ ከእርሱ ጋር አስቀመጠን፣ ክብሩን ነው። በነገራችን ላይ ይሄ አስቀመጠን የሚለው ቃል ወነበረ በየማነ አቡሁ ተብሎ የተነገረለት ነቢረ የማንን በአብ ቀኝ ተቀመጠ የተባለው የሰው ልጅ ባህሪ ጭምር ነው። ማለት ባህሪው የሰው ልጅ ባህሪ የመለኮት መቀመጥ መነሳት ግራ ቀኝ የለውም ለመለኮት እና እርሱ የእኛን ስጋ ስለተዋህደ ስለለበሰ ማለትም ባህርየ ሰብን ባህሪው ስላደረገ ያ ማንነታችን ከብሯል። የሰው ልጅ አምላክ ሆነ አምላክ ሰው ሆነ የሚለው ሁሉም ሰው አምላክ ሆኗል ማለት ሳይሆን ባህሪያችንን ከብሯል። በተዋህዶ ነው ደግሞ ያከበረው፣ በፅንስ ነው የከበረው ነው እና ይህንና ከሁሉ የሚበልጠው ያሳይ ዘንድ ከእርሱ ጋር አስነሳን፣ ከእርሱ ጋር አስቀመጠን ብሎ ጸጋው በእምነት አድኗችኋልና። አሁን ስላለፈው ነገር ነው እየተናገረ ያለው፣ ስለዳንበት ነገር ነው እያወራል። ምክንያቱም በጸጋ ነው ድናችኋል፣ ከላይ ከክርስቶስ ጋር ሕይወትን ሰጥቷችኋል እያለ የዳነው በጸጋ እንደሆነ ያወራል። ጸጋው በእምነት አድኗችኋል። ኦኬ ያ ጸጋው እንዴት ነው ያዳነን ስንል አምነን ነው። ምክንያቱም ያላመነ ሰው ጊልቲነስ አለበት። አሁንም ያላመነ ሰው ጨለማ ውስጥ ነው ያለበት። ያላመነ ሰው የህሊና ረፍት የለውም፣ ተስፋ የለውም። ስለዚህ እኛ ስላመን ግን ያ ያመንነው ጸጋው በእምነት ምን አደረገ? ክርስቶስ ለኃጢአታችን ሞቷል፣ ለጽድቃችን ተነስቷል ብለን ስናምን ድነታችን ተጠናቀቀ ማለት ነው። ተጠናቀቀ ማለት ምን ማለት ነው? ወደ ፍቅሩ ልጅ መንግስት መግባታችንን የእግዚአብሔር ልጆች መሆናችንን በእምነት ነው የምናረጋግጠው። መቼም የእግዚአብሔር ልጅ መሆናችንን በጥምቀት ስንወለድ ምንም ጥያቄ የለውም። ከእግዚአብሔር መወለዳችን ምናምን አምነን ተጠምቀት ስንጠመቅ ነው አይደል? ያመነ የተጠመቀ ይድናል። እሱ ብቻ ሳይሆን እስመ ዘተወልደ እምሥጋ ሥጋ ወዘተወልደ መንፈስ መንፈስ ውእቱ፣ ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋቸዋል ስለሚል ቃሉ ከእግዚአብሔር መወለዳችን ያ ቅዱስ መንፈሱ ነገረን እና ይቀጥልና ማንም እንዳይመካ ከስራ አይደለም። ኦኬ አሁን የዳንኩት በእኔ ስራ ነው፣ የዳንኩት አዋጥቼ ነው ማንም ማለት አይችልም። እኛማ የቁጣ ልጆች ነበር። እኛማ በደላችን ሙታን ነበር በኃጢአታችን። ምንም አይነት ምናምን እኛ ለድነት የሚያበቃን ነገር አልነበረንም እና ከስራ አይደለም የዳን ነው፣ በእሱ ስራ የዳን ነው። እናስ እኛ ፍጥረቱ ነንና አስቀድሞ እግዚአብሔር እኛ ፍጥረቱ ነን በቅድመ ተፈጥሮ ማለት በመጀመሪያውም ሲፈጥረንም ፍጥረቱ ነን። እሺ እኛ ፍጥረቱ ነንና ለቅዱስ ጳውሎስ እንመላለስበት ዘንድ ምን እንድንለው እንድንመላለስበት
እግዚአብሔር አስቀድሞ ያዘጋጀውን የመዳኛ መንገድ አለ። አስቀድሞ የሚለው ነገር በነገራችን ላይ ሁለት ነገር ላይ ተመልከቱ። እኛ ፍጥረቱን መጀመሪያ አስቀድሞ በጥንተ ተፈጥሮም ሲፈጥረን መልካሙን ነገር ለማድረግ ነው። እነዚህ ጋር ምን ይላል? አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረ። መጀመሪያ ሲፈጥረን ስሙን ለመቀደስ ክብሩን ለመውረስ ነበረ፣ መልካሙን እንድናደርግ ነበረ በገነት ፈጥሮ ያስቀመጠን። ግን ክፉን አደረግንና ወደቅን እና በበደላችን በሞትን ጊዜ ከክርስቶስ ጋር በዳግማዊ አዳም ምክንያት ሕይወትን ሰጠን እና አሁንም በአዲሱ ተፈጥሮ እንደገና ወደ ነበርንበት ማንነት የተመለስ ነው። ምን ማለት ነው? ወደ ተመለስንበት ሲፈጥረን መጀመሪያ መልካሙን ስራ ለማድረግ ነበረ፣ ግን ክፉን አደረግን። አሁን ክርስቶስ መለሰን ወደ ምኑ? መልካም ወደ መስራታችን እና በክርስቶስ ማለት ነው። አዎ በክርስቶስ አዲስ ፍጥረት አድርጎ በክርስቶስ በዚያኛው በአዳም ሞተን ነበረ። አየህ፣ መልካሙን ስራ ማድረጉን ጥለን የተፈጠርንበትን ክፉውን ስራ አደረግን። በዳግማዊ አዳም የተፈጠርነው አስቀድሞ እግዚአብሔር ያዘጋጀውን መልካሙን ሰው ልጅ እንዲሰራው ያዘጋጀውን ነው። ስለዚህ በክርስቶስ የተፈጠርነው መልካሙን ነገር ለማለት መጀመሪያ የተፈጠርንበትን ከዛ ክብር ወርደን ነበረ፣ ወደዚያ መለሰን ማለት ነው። ወደ ሁለተኛው ስራችን ምስጋና፣ ውዳሴ፣ አምልኮ ሰው ልጅ እግዚአብሔርን እያመሰገን እንደ መላእክት እንዲኖር ነው የተፈጠረው እንጂ በዚህ በከንቱ እንዲኖር አልነበረም። መለሰን ማለት ነው። የሚናገረው እሱን ነው። እና ይሄ ጥቅስ ግን ታዲያ ይሄ ጥቅስ ግን ዛሬ ላይ መጥቶ በጸጋ ድኛለሁና ከዚህ በኋላ የዳነው አሁን እያንዳንዱ አሁን አዲስ አማኝ ሲመጣ መጾም አለብህ፣ መጸለይ አለብህ፣ መስገድ አለብህ፣ እያንዳንድህ ምጽዋት መስጠት አለብህ አንልም። እኛ ያላመነ ሰው ከእምነት ውጭ ምንም ነገር ቢዳረግ ትርጉም የለውም። እምነት መሰረት ቆይ ችል ጨረስ። ስለዚህ ካመነ በኋላ ሰው ግን ምን ማድረግ አለበት? መልካሙን ስራ ማድረግ አለበት። የተፈጠርንበት ነው፣ ክርስቲያን የሆንበት ነው። ካላደረግንስ ትቆረጣለህ ነው የሚለው፣ ቆርጠህ ትጣላለህ ነው የሚለው። ምክንያቱም ገላትያ 5 የሚነግረን መልካም የተገለጠ የስጋ ስራ የሚያደርግ የእግዚአብሔር መንግስት አይወርስም ነው የሚለው። ምክንያቱም እሱ ነው ትምህርቱ፣ እሱ ነው። ጥሩ ሀሳብ ላይ ተስማምተናል። በዚህ ርዕሰ ተስማምተናል። በጣም ተመችቶኛል። አመሰግናለሁ። እና ወደ ኦርቶዶክስ ነበርክ ዶክተር? ቆይ ይቅርታ፣ ኦርቶዶክስ የቲቶውን ሌላም ሰፊ ስለሆነ ይበቃል። ኦርቶዶክስ ነበርክ? ኦርቶዶክስ አልነበርክም? እና ኦርቶዶክስ ለመሆን ምን ይከለክልሃል? ኦርቶዶክስ እንዳልሆን የሚከለክለኝ እንግዲህ አሁን በጣም አሁን ባነበብከው ክፍል ላይ ዋናውን ትምህርት ይሄው ነው። ትምህርታችን ይሄ ነው። አክቹዋሊ ኦርቶዶክስ እኔ በብዙ መንገድ እደግፋለሁ፣ ግን እንዳልሆነ የሚከለክለኝ እንግዲህ መዳን በኢየሱስ ክርስቶስ ብቻ ነው። እና እነዚህ እኛም እንደዚህ አለው። አንዳንድ የማርያም ታማልዳለች፣ መላእክት መዳን ሲባል ምን የትኛው እንድነት ነው የምታወራው? ስለምን በጸበል ስለመዳን አሁን ያወራ ነው። በቃ እኛም መዳን በክርስቶስ ብቻ ነው። አሁን ስለመስቀሉ እኛም በሌላ መዳኛ አለ ብለን አናምንም። ኦርቶዶክስ ሌላ መዳኛ የእግዚአብሔር መንግስት መውረሻ ከክርስቶስ ውጭ ሌላ መዳኛ አለ ብለን አታምንም። በሩ እሱ ነው በቃ። ሌላ እሱን ከተቀበላችሁ እኔ ኦርቶዶክስ መሆንን የሚከለክል የለም። ምክንያቱም እሱንማ ከመጀመሪያ የተቀበልነው አስፈልጉም። ምክንያቱም መዳን በኢየሱስ ክርስቶስ ብቻ ከሆነ ቅድም ያው ቲቶ ምዕራፍ 2 ቁጥር 11 ላይ መልካም ስራ ራሱ ብንሰራ የሚረዳን እግዚአብሔር ነው፣ የምንኖረው በእምነት ነው። ስለዚህ ኦርቶዶክስ የምንቀበል ከሆነ ማርያም አታማልድም፣ ሌሎች ነገሮች አያስፈልጉም ከተባለ እኔ ኦርቶዶክስ መሆኑን የሚገለክለኝ የለም። አታማልድማ እኔ ራሴ ልጸልይልህ ልጀምር እኮ ነው። አሁን አንተ ወደ ቤተክርስቲያን የምትመጣ ከሆነ እኔ ራሴ ልጸልይልህ እችላለሁኝ አይደለ? እንኳን አይደለም ማርያም የአምላክ እናት ትቅርና እኔ ራሴ ልጸልይልህ እኮ እችላለሁኝ። እኔ ደግሞ በጣም ከመቤታችን በብዙ ማወዳደር የራሱ እንደ ኃጢአት ነው የምቆጥረው የጌታዬን እናት። ስለዚህ ይሄ ጸልዩ አንዱ ለአንዱ ይጸልይ የሚለው ሌላ ጥቅስ ሌላ አንተ ስለሆነ የክርስቲያን ሕይወት ነው። መልካሙን ስራ ለማድረግ ተፈጠርን ካልክ በኋላ መልካም ስራ እኮ ነው። ጸሎት እኮ መልካም ስራ እኮ ነው። ጸልዩ፣ ትጉ፣ ወደ ፈተና እንዳትገቡ ነው። ስለዚህ አንዱ ቅዱሳን የተፈጠሩበት ነው ብለናል እኮ። ሪቨርስ የመለሰን ወደዚያ ነው ብያለሁ እኮ። ይኸውልህ ሰው በቃ አሁን ቅዱሳን እኮ አለመጸለይ አይችሉም። አየህ ስራቸው ነው ማመስገን፣ መጸለይ ነው ስራቸው ነው።
እኔ እናንተም አሁን ስንሄድ ምስጋና ጸሎት ነው የመለሰን ወደዚህ አይደል? በክርስቶስ አዲስ ፍጥረት የሆነ ወደዚህ አይደለ? እዚህ መቼም በዚህ ምድር ላይ ስለ ኃላፊው እንጀራ ጸልየን ስለዚያኛው ልናቆም አንችልም። የተፈጠርንበት ዓላማ ነው። አየህ መጸለይ ግን እሱ ላይ ጥያቄ ትንሽ የሚሆንብኝ ነገር ምንድን ነው? ዞሮ ዞሮ ጸሎት ማለት ወንጌል ነው። አሁን እኔ ወንጌል ብሰብክ ኢየሱስ ያድናል ብዬ ብናገር ወደ ኢየሱስ ክርስቶስ እየጠራኋቸው ነው። ሰዎችን እየጸለይኩ ነው አይደለ? ተመሳሳይ ነገር ነው። አይ ጸሎት ብዙ ትርጉም አለው። አንተም ለንም ልጸልይ ትችላለህ። አሁን ሐሰብ ጥያቄ ላብራራ ብዬ ነው። ጥያቄ ምንድን ነው? ግን ሰዓት የለኝም ዶክተር ይቅርታ የሚከለክለኝ አሁን እናታችን ማርያም ሌሎች እንግዲህ ቅዱሳን ሞተዋል አይደለ? እና ሉቃስ 16 ላይ በአብርሃም እቅፍ ያለው ድሃው ሰውዬ መለመን እንደማይችል የታወቀ ነው። ሰዎች ቅዱሳን ከሞቱ በኋላ ለመነ እኮ። ቆይ የጠቀስከው ጥቅስ እኮ ሲለምን ሲያወራ ነው የምታየው እኮ፣ ሲጠይቅ ነው የምታየው። አገባኝ እኮ ያው ምሳሌያዊ ነገር ነው። ግን ምንድነው ሐሳቡ? እሱ አይደለም ጸለየ እኮ ሰውየው ጸልዮ እዚያ ውስጥ ሲሆን ውስጥ ሆኖ ነው አላዛር ላክልኝ እባክህ ጣቱን በምላሴ በምላሴን ነክቶ ያርስልኝ እያለ ለመነ እኮ። እዚያ እንዲያውም የሚያሳየው እዚያ መነጋገር ዘመን አለ። መጨረሻ ላይ ምን አለ? አይ እኮ መነጋገሩ መኖሩ ነው ዋናው እኮ። ይኸውልህ አሁን ኃጢአተኛ ሰው የሚጠይቅ ከሆነ ቅዱሳን እንዴት አይጠይቅ? በጣም ኢዚ እኮ ነው። ራዕየ ዮሐንስ ላይ ምዕራፍ 6 ላይ ስትመለከተው እኮ ሲጸልዩ ታያቸዋል። እስከ መቼ ደማችን ፈሶ ጌታ ወይ የደማችን ዋጋ መቼ ነው የምትከፍል ይላሉ። አያችሁ እዚያ እናያቸዋለን እኮ። እና ጌታ መጨረሻ ላይ ሲያባብላቸው ምንም መጨረሻው ምንድነው? ደማቸው ማለት የወንድሞቻችሁ እንደናንተ የሚገደሉ ብዙ ስላሉ እስከዚያ ድረስ ነው ብሎ ለለመኑት ልመና ሽልማት ሲሰጣቸው እናያለን። ነጩን ልብስ ሲያለብሳቸው መጨረሻ ላይ ጥቅሱን እንግዲህ ያው ጀምረን ነው ልጨርስልህ። አሁን ይኸውልህ ይሄንን ጸሎት እንግዲህ ክፉ ያደረጉባቸውን ሰዎች ለምንድን ነው የማትፈርድባቸው ነው? ኦኬ ይፈረድባቸዋል ብሏቸዋል። ይፈረድባቸዋል እኮ ግን ገና ነው ጊዜው ስላልደረሰ ነው ጠብቁ ነው እንጂ እኮ አይፈረድባቸውም አላለም። ሌላ እንደናንተ የሚወስድ ጥያቄው ሉቃስ 16 ላይ ያለው ሉቃስ 16 አንዴ ኢንተራፕት አንዴ። ከዚያ በኋላ ጥቅስ ሲረፈረፍ አልወድም። ከዚያ ጠብቁ ነው እንጂ አይመለስም አይደለም። ያው የሚጠብቅ ጸሎት እኛም ጠብቁ ሊላቸው ይችላል እግዚአብሔር። እኛም እኮ ስንጸልይ ጠብቁ ይለናል። አሁን እኛ የጸለዩን ጸሎት ሁሉ በምድር ላይ ራሱ ቶሎ አይመልስልንም። እኛ መጸለይ ጸልዩ ብሎናል፣ እንጸልያለን። ግን ጸሎቱን በጊዜው ነው የሚመልሰው፣ በራሱ ጊዜ ይመልሳል። ቅዱሳንንም ትንሽ ጠብቁ እመልስላችኋለሁ ይላቸዋል። አልመልስም አይልም፣ እመልስላችኋለሁ ብሎ አረጋግቶ ምን ብሎ እስከዚያ ድረስ ነው ያላቸው። ከዚያ በኋላ ፈርዳለሁ። ስለዚህ ጸሎታቸው አልተሰማም ማለት አልችልም። የነዌም ታሪክ ተመሳሳይ ነው። ነዌ እባክህ ብሎ እንግዲህ ሲኦል ውስጥ ሆኖ እባክህ ላክልኝ ብሎ መናገሩ የሚያሳየው ምንድነው? ዘሪቨርስ ገነት ውስጥ ያለ ሰው ፍሪደም የመጠየቅ ፍሪደም አይኖረውም ብሎ መጠየቅ በጣም ሞኝነት ነው። ሲኦል ውስጥ ያለው መጠየቅ ከቻለ ገነት ውስጥ ያሉት መጠየቅ አይችሉም ማለት ሀውካ ህልውና አለ ማለት ነው። የመጠየቅ የመነጋገር አሁን ጥያቄ ስላልተረዱ ነው እና ለዛ ነው አሁን መጠየቅ አይችሉም ማለት ሳይሆን መፍትሄ ማምጣት ይችላሉ ነው። አሁን ምክንያቱም የሉቃስ 16 ላይ ያለው ሰውዬ ጠየቀ አይደለም። ከዛ ምን አለ? ወንድሞቹ እዛ ያሉት እኔ አሁን አልችልም፣ ግን ምንድነው ወንድሞቹ እዛ ያሉ ወንድሞች ይንገሩ ነው አይደለ? ያ ዞሮ አሁን አንተ ለኔ ብትጸልይ ይሄ እኔ በክርስቶስ በኩል ወደ እግዚአብሔር እንድቀርብ ነው እንጂ አንተ ወደ እግዚአብሔር እርሶ ወደ እግዚአብሔር አያቀርቡኝም አይደለ? ይሰማል። ቆይ እኛም ሚስኮታ አሁን እኛ መጀመሪያ ይጸልያሉ አይጸልዩም ነው መጀመሪያ። መልስ ሌላ ነገር ነው። መልስ ሌላ ነው። መልሱ ይሰጣቸዋል አይሰጣቸውም በሁለተኛ የሚታይ ነው። መጀመሪያ እሱ እኛም ላይ አለ። እኔ አሁን የጸለይሁበት ጉዳይ ያልተሰጠኝ አለ። መጸለይ ስለማልችል መጽሐፍ ቅዱስ ስለማይፈቅድልኝ ግን አይደለም ጸልያለሁኝ። መልስ ከእግዚአብሔር ነው። እግዚአብሔር ይመልሳል። ማዳን የእግዚአብሔር ነው። መመለስ አይቻልም ተብሎ ተጽፏል እኮ ቆይ አንዴ ይቅርታ። ቅዱሳን የጠየቅናቸውን በሙሉ ያሰጡናል። በቃ የግዴታ ያስመልሳሉ ማለት አይደለም። የተሰጠም የለም እኮ ሲጀመር የተሰጠም የለም። ዶክተር
አይቻልም ነው ያለው እኮ ሳወራ ኢንተራፕት እያደረግህ ነው። በጣም ጥሩ አይደለም። እንደዚህ ሲሆን ጥሩ አይደለም። በጣም እንትን ይላል። ይቀጥሉ፣ ችግር የለም። አሁን እሱኛውን ፓርት እንዲያብራሩልኝ ስለፈለኩ ሚውት አድርግልኛል። አንዴ ሚውት። ይቅርታ። ጸሎት የተጸለየ ሁሉ ይሰማል ማለት አይደለም። ቅዱስ ጳውሎስ ጸልየዋል፣ ያልተመለሰለት አለ፣ የተመለሰለት አለ። ኃይሌ በድካም ይፈጸማል፣ ጸጋ ይበቃል ተብሏል። ኦኬ ከኛ የሚጠበቀው መጸለይ ነው። እንጸልያለን። እኔም የጸለይኋቸው ብዙ የተፈጸሙልኝ ያሉ፣ ያልተፈጸሙልኝ ደግሞ አሉ። ግን ያልተፈጸሙልኝ ግን መጸለይ ስለማልችልና መጽሐፍ ቅዱስ መጸለይን ስለከለከለ ግን አይደለም። ኦኬ ልክ እንደዚህ ሁሉ በጊዜው ጊዜ እግዚአብሔር የሚመልሰው አለ። የማይጠቅመኝ ከሆነ ደግሞ አይመልስም። በሰማይ ያሉ ቅዱሳን ይለምናሉ። የልመናቸው መጀመሪያ መለመናቸውን ማረጋገጥ ነው። መቼም በሲኦል ውስጥ ያሉትን ይለምናሉ ብሎ አንድ ሰው በገነት ያሉት አይለምኑም ማለት በጣም ጅልነት ነው የሚሆነው። አይሆንም። ሰይጣን ሰውን ለመክሰስ በእግዚአብሔር ፊት ቆመ ብለህ መልአክ ደግሞ ሰውን ለመርዳት አይቆምም ካለ አንድ ሰው ከሰይጣን ጋር ዳይሬክት እየሰራ ነው ያለው እንጂ ሌላ ምን ሊባል አይችልም። ኢዮብን ሄደው የከሰሱት ሰይጣንን ሰምቶ ከዚያ ደግሞ መላእክት ሲጠይቁ ደግሞ እምቢ ይላል እንደማለት ነው የሚሆነው። ስለዚህ መልሱ ከእግዚአብሔር ዘንድ መጽሐፍ ቅዱስ እንደሚነግረን ይሰማሉ ይላል። በመጽሐፈ ምሳሌም ላይ ይርህቅ እግዚአብሔር ማጣን ወይሰምዕ ጸሎተ ጻድቃን፣ እግዚአብሔር ከኃጥአን ይርቃል የጻድቃንን ጸሎት ግን ይሰማል ብሏል። ራሱ ለምኑ እሰጣችኋለሁ እሰማችኋለሁ ብሏል። ምክንያቱም ናሁ አዕይንቲሁ ለእግዚአብሔር ጻድቃን ወእዝኒሁ ኀበ ስእለቶሙ፣ የእግዚአብሔር አይኖች እነሆ የእግዚአብሔር አይኖች ወደ ጻድቃን ናቸው፣ ጆሮዎችም ወደ ልመናቸው። ስለዚህ እኛ ጻድቃን የእግዚአብሔር ናቸው። የሚኖሩት ለምስጋና ነው። የተፈቀደም ጥቅሱ ላይ የተነዋል። መልካሙን ለማድረግ ነው የተፈጠርነው። ለምስጋና ለውዳሴ የተፈጠርንበትን ለማድረግ ነው። ስለዚህ አዳም ገነት ውስጥ ሆኖ ይጸልይ ነበረ፣ ከእግዚአብሔር ጋር ይነጋገር ነበረ፣ መልካሙን ስራ እያደረገ ነበረ። አሁንም ደግሞ ገነት ያሉ ሰዎች አይለምኑ ማለት አልመለሰንም፣ ወደ ነበርንበት አልተመለስንም በክርስቶስ እንደማለት ነው የሚሆነው። አዳም ገነት ውስጥ ሆኖ ከእግዚአብሔር ጋር ይነጋገር ከነበረ፣ አዳም ገነት ውስጥ ሆኖ ወደ እግዚአብሔር ይጸልይ ከነበረ፣ አዳም በጸጋ ተሞልቶ ከእግዚአብሔር ጋር ህይወቱን ኖሮ ከነበረ ይነጋገር ነበር አይደል? አዳም ወዴት ነህ ይለው ነበር አይደል? አንዴ አሁን ያ ነገር አዳም እዛ ውስጥ ሆኖ ይነጋገር ነበር ካለ አሁን እንደገና በክርስቶስ የሚበልጠውን ህይወት እንደውም ያን ጊዜ እንደውም በገነት ውስጥ ዕፀ ህይወትን አልበላም፣ ዘላለማዊ ህይወት አልነበረውም። ዕፀ ህይወትን ቢበላ ነበር ለዘላለማዊ ህይወት ሕያው ሆኖ የሚኖረው። አሁን ግን ዕፀ ህይወት ክርስቶስን በልተነዋል። ለዘላለም እኔን የበላ የዘላለም ህይወት አለው ብለዋል። ስለዚህ የዘላለም ህይወት ያላቸው ሰዎች የማይሳሳቱ ደግሞ አይሳሳቱም። እዚያ ውስጥ የነበረው ተሳስቷል፣ እዚህ ጋር ያሉት ግን አይሳሳቱም። የማይሳሳቱ እንደ መላእክት ሆነው የሚኖሩትን ሰዎች ከእግዚአብሔር ጋር ያላቸው ግንኙነት በጣም የጠበቀ እንደሚሆን ራዕየ ዮሐንስ ምዕራፍ 6 ላይ ቁልጭ ብሎ ተጽፏል። ስለዚህ በቀጥታ እኔ እመቤታችን ድንግል ማርያም አማልጅኝ አስቢኝ እላታለሁ። ታስባለች፣ ምን ጥያቄ አለው? እና ዝም ብላ እንደ ሮቦት እዚያ ተገትራ ነው የተቀመጠችው እንዴ? እመቤታችን የአምላክ እናት ናት፣ ሕያዊት ናት፣ ነባቢት ገነት ናት፣ ከሔዋን የበለጠች ናት። እዛ ውስጥ ከነበረችው ሔዋን ገነት ውስጥ ከነበረችው በጣም በክብር ከፍ ያለች ናት። ያቺ ሔዋን ፍጡር ነች፣ ይችኛዋ ግን የፈጣሪ እናት ናት። ፍጡር ናት፣ ይችኛዋም ግን የፈጣሪ እናት ናት። ያችኛዋ ሔዋን አቤልና ቃየልን ያስገኘች ናት። ይችኛዋ ሔዋን ግን እመቤታችን ግን ሕያው ክርስቶስን የወለደች ናት። ኦኬ ወላዲተ አምላክ ናት፣ እናቴ የሚላት ናት። ስለዚህ እመቤታችን ድንግል ማርያም ትጸለያለች። በነገራችን ላይ ይህንን ሉተርም ሊጸልዩ ይችላሉ ብሏል። እንዳትጋጭ ከሱ ጋር ሉተራን ያምናሉ። ይሄንን በነገራችን ላይ በገነት ሊጸልዩልን ይችላሉ፣ ምክንያቱም ሕያዋን ናቸው ብሏል። ስለዚህ ከሱ ጋር እንዳትላተም ጥያቄውን ግልጽ ላድርገው። በተወሰነ የቀረ ነገር ስላለ ማለት ነው። መልሼዋለሁ። ይበቃል፣ መሽቶብኛል። በእውነቱ ሰዓት ሄዶብኛል። 5 ሚኒት ነው የቀረችኝ። በጣም የማመሰግነው። ሰላም ሁኑልኝ። ይበቃል ዶክተር። እግዚአብሔር ስለማይሰሙ ነው እና ያው ኢየሱስ በቂ ነው ብለን ስለምናምን ነው እና ለዛ ነው። በሌላ ጊዜም እናወራለን። ሰዓቴን ሳላስበው ሄደብኝ። ሰላም ደሩ። ይበቃናል። እግዚአብሔር ከሁላችን ጋር ይሁን። ጆሲ ሰላም ደሩ። አሜን። ቀሲስዬ ሌላ ጊዜ ተመልሰን እንመጣለን። እግዚአብሔር ይስጥልኝ። ሰላም ደሩ።
ከታች ሆናችሁ ተከታተሉ የነበራችሁ ሰዎች ከልብ እናመሰግናለን። ሱባኤውን የሰላም የበረከት የጤና ያድርግልን። ዘባረክ ህይወታችሁ ይባረክ። የእመቤታችን ፍቅሯን በልቦናችን ጣዕሟን ማንነታችን ሳልብን ጸጋውን ክብሩ እንዳይነሳን ተለምንልን። ሱባኤውን በሰላም ያስጀመረን አምላካችን በሰላም ያስፈጽመን። ሀገራችንን ኢትዮጵያን ሰላም ያደርግልን። ህዝባችንን ከረሃብ ከስደት ከጦርነት በቸርነቱ ይታደግልን። መላውን ዓለም ሰላም ያደርግልን። በዓለም ላይ የሚታየውን ክፉ ጦርነት፣ ረሃብ፣ ስደት፣ ልቅሶ እግዚአብሔር አምላካችን አጥፍቶ ምድሪቱን የሰላም የረፍት ምድር ያደርግልን። እርሱ በቸርነቱ በምሕረቱ በትር ምድራችንን ይግዛ። ቅዱስ እግዚአብሔር ሃይማኖታችንን እምነታችንን ቤተክርስቲያናችንን በቸርነቱ ይጠብቅልን። የሁላችንን ፍጻሜ ያሳምርልን። የጠፉትን በጎቹን እግዚአብሔር አምላካችን ይመልስልን። የባዘኑትን ሰብስብልን፣ የተሰበሩትን ጠግንልን፣ የወደቁትን ያንሳልን፣ የታመሙትን በቸርነቱ በይቅርታው ይፈውስልን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ አበነዮ ማድግደና መሳነ ወጀገነ ከማነና ኒና ይደግለዛ በሰነ ዳባነ ኢየሱስ በሰላም ቅዱስ ገብርኤል ነው አባው ዘቴ ማርያም ሰላም ቡረክት አንቲ ማንስ ወሩክ ፍሬ ቅርጽ ይተፈስ ይፈስ ይተዋመለ የተጸጋ ከመ እስራኤልና ጣውየና ተማይጸነ ቃል እግዚአብሔር አብ ማይሰራት እግዚአብሔር እግዚአብሔር ይባርክ። ሰላም ደሩ። በጣም ይቅርታ ያላስገባኋችሁ ሊቃውንት አባቶች ሚድናይት ሆነብኝ ከስራ እንደተመለስኩኝ እና ከዚህ በኋላ ከቆየውኝ ብዙ እንትኖችን ስለ ፕሮግራሞችን ስለማዛባ ነው። በጣም ይቅርታ ታደርጉልኛላችሁ። ሰላም ደሩ። በሌላ ጊዜ ሰፊ ጊዜ ሰጣችኋለሁኝ። ከልብ አመሰግናለሁ ስለተከታተላችሁ። ዘመናችሁ ይባረክ። የፕሮቴስታንት ወንድሞቻችን ትምህርቱ ያው የጥፋት ህይወት ውስጥ እንደሆናችሁ ለመንገርና እንድትመለሱልኝ ከመፈለግ ወደ ቤተክርስቲያን እንድትመለሱ በጣም ከመቃተት ከመፈለግ ከመሻት የተነሳ እንጂ እናንተን እያበሳጨን እያናደን የምንሰብከው ወንጌል በእውነቱ የለንም። ቢሳካልን በፍቅር እያማጥን እየለመናችሁም ቢሆን እንድትመለሱ ነው ፍላጎታችንና አንዳንዴ ሆቱኝ የተናግሬ ከሆነ አምሶሪ በጣም ይቅርታ። በጣም ነው ማከብራችሁ፣ በጣም ነው ወዳችሁ። ግን በስተት መንገድ ስለሆናችሁ ያላችሁት ባክ ቱ ዘ ኦሪጂን ወደ ኦርቶዶክሳዊ እምነት ተመለሱ። ሳታውቋት የወጣችሁን ቤተክርስቲያንን ልናሳውቃችሁ፣ ልናሳያችሁ፣ ልናስተምራችሁ ፈቃደኞች ነን። አለበለዚያ በዚህ በፕሮቴስታንታዊ ጉዞ ከቀጠላችሁ ህይወታችሁ በሙሉ ምስቅልቅል ያለ ከ44,000 144,000 ሆናችሁ በየፋሚሊው ባል ለብቻው አንድ ሃይማኖት፣ ልጅ ለብቻው አንድ ሃይማኖት፣ ሚስት ለብቻው አንድ ሃይማኖት የሚኖርበት ዘመን አሁንም አለ። ወደፊት ደግሞ የባሰ ነው የሚሆነው ለማለት ነው። ይቆየን።